السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري يمن ملكته ثلاثة الأصول الكتاب سبعة درسات لنا مهلا إن شاء الله. ወደ ዛሬው ደርስ ከማለፌ በፊት የተወሰኑ ነጥቦችን ማንሳት ፈልጋለሁ። አንደኛው ወደሊሉ الاستغاثة قوله تعالى إذ تستغيثون ربكم فاستجاب لكم። እነዚህን የዒባዳ አይነቶች ዝርዝር ስንመለከት የሚፈለገው ነጥብ ምንድነው ከተባለ ሼኹ ረሂመሁላህ ኪታቡን ሲያዘጋጁ የፈለጉት ነገር አለ። ያንን ወሳኝ አንኳር ነጥብ እንዳንዘነጋው ትኩረት መስጠት ያስፈልጋል። እያንዳንዱ የዒባዳ አይነት እየተጠቀሰ ያለው የአላህ ሐቅ መሆኑን ለማሳሰብ ነው። ስለዚህ እነዚህን የዒባዳ አይነቶች ለፍጡር እየሰጡ ያሉ አካላት አሉ። ለጅኖች ሊሆን ይችላል፣ ከዘመናት በፊት ለሞቱ ደጋጎች ሊሆን ይችላል። ለተለያየ አካል እየሰጡ ያሉ አካላት ይሄ የአላህ ሐቅ እንደሆነ አውቀው እንዲታቀቡ ለአላህ ብቻ አድርገው እንዲሰጡ ያስታወሱ ነው ያሉት። ለምሳሌ እስቲጋታን በተመለከተ በጭንቅ በፈተና በመከራ ውስጥ ያለ አካል እርዳታ ሲጠይቅ መጠየቅ ያለበት አላህን ነው። ለምን? ከዚያ ካለበት አጣብቂኝ ውስጥ የሚያወጣው መለኮታዊ ኃይል ያለው አንድ አላህ ብቻ ነው። ፍጡር ይህን ማድረግ አይችልም። ነገር ግን ቃሉን ብቻ በመመልከት ሰዎች ምን አይነት ነገር ያነሳሉ? ብጅታ ያነሳሉ። ለምሳሌ ምን ያነሳሉ? فاستغاثه الذي من شيعته على الذي من عدوه። نبي الله موسى صلى الله عليه وسلم ግብጽ ምድር ላይ በነበሩ ጊዜ ከሳቸው በኩል የነበረ ማለት በዘር ከሳቸው ጋር የሚገናኝ فاستغاثه እርዳታ ጠየቃቸው الذي من شيعته ከወገናቸው የሆነ على الذي من عدوه ከጠላታቸው በሆነ ላይ እርዳታ ጠየቃቸው። ስለዚህ ሙሳ አለይሂ ሰላም ይሄንን ጥሪ ተቀብለዋል። እስቲጋሳ በፍጡር የማይቻል ቢሆን ኖሮ በዚህ መልኩ አይጠየቅም ነበር ወይም አላህ ቁርአን ላይ አያወሳውም ነበር የሚል ነገር የሚያነሳሉ። ይሄ ልክ አይደለም። ስለ እስቲጋሳ ስናወራ እያነሳን ያለነው ፍጡር በማይችልበት በማይሰማበት ጉዳይ ላይ ነው። አንድ ሰው ሙታኖችን ቢጣራ አይሰሙትም። ጂላኒን ቢጣራ እዚህ ሆኖ ያሉት አገር አቋርጦ ሌላ ዓለም ነው ያሉት። ሁለተኛ ሙተዋል። ሶስተኛ ልጅ ሰጡኝ ቢልጅ ሊሰጡት አይችሉም። ስለዚህ እስቲጋሳ እርዳታ መጠየቅ አንድ ሰው በሚችለው ነገር ከሆነ የተጠየቀው፣ ለምሳሌ ቤት ውስጥ ነው ያለው፣ ቃጠሎ ገጠመ፣ ባካችሁ ድረሱልኝ ብሎ ተጣራ። ሰዎች ተረባረቡ፣ የሚችሉትን ነው ያደረጉት። ባካችሁ ልጅ ስጡኝ ብሎ ቢጮህ አንድ ሰው ልጅ ሊሰጡት ይችላሉ? አይሆንም። ስለዚህ አንደኛ ነገር በሚቻል በፍጡር አቅም ስር ባለ ነገር ከሆነ ችግር የለውም። ሁለተኛ የሚጠየቀው አካል በሚሰማበት ሁኔታ እንጂ ተጠሪው አካል በማይሰማበት ሙቶ ሊሆን ይችላል፣ ሌላ ሀገር ሆኖ ሊሆን ይችላል። ድረሱልኝ ብሎ ቢጣራ አይሆንም። ይሄ ማለት እየጠየቀ ያለበት ያ አካል ተጠሪው አካል መለኮታዊ ኃይል አላቸው ብሎ ማመን ነው ለዚህ ጥሪ እየዳረገ ያለው እንጂ ከፊቱ ያለን ህፃን ልጅ ስጠኝ ብሎ አይጠይቀውም። ለምሳሌ እየጠየቀ ያለበት ምክንያት አለ። ያ ምክንያት ከሽርክ ጋር የሚያገናኘው ነጥብ ነው። ስለዚህ የሚጠራው አካል በህይወት ያለ የሚጠራውን ነገር የሚያውቅ ያን ማድረግ የሚችል ከሆነ ሰዎች እርስ በርስ የሚረዳዱት አይነት እርዳታ ነው፣ ችግር የለውም። የሙሳ አለይሂ ሰላም ቂሳ ላይ የተወሳው ይሄ ነው። ሌላ ብጅታ የሚያነሱት አለ። እሱ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም 5 ወቅት ሶላትን ለመቀበል ወደ ሰማያት በወጡ ጊዜ 5 ወቅት ሶላት ተቀብለው ሲመለሱ ከአላህ ኃላፊነቱን ይዘው ሲመለሱ ሙሳ አለይሂ ሰላም አገኟቸው።
ምን ይዘህ መጣህ እንደዚህ እኔ በኑ እስራኤልን ከዚህ የቀለለ ነገር አዝጃቸው ጠይቂያቸው መፈጸም አቅቷቸዋል ህዝቦች አይችሉም 50 ሶላት ይመጥቻለሁ ነው ያሉት አይችሉም አስቀንስ ነብዩ ሰለላሁ ዐለይሂ ወሰለም ተመልሰው ሲያስቀንሱ ሙሳ ዐለይሂ ሰላም ይሄንንም አይችሉም ይያሉ ሲመልሱ መልእክተኛው ሰለላሁ ዐለይሂ ወሰለም አሁንም ተመልሰው ከአላህ ጥያቄውን ሲያቀርቡ በዚህ መሃል ብዙ መልልስ ደርሶ 5 ላይ ቆመ አሁን የተፈለገው ሙሉ ታሪኩ ወይ ሙሉ ነጥቡ ሳይሆን ይሄው ከሙሳ እርዳታ እየጠየቁ ነው ነብዩ ሰለላሁ ዐለይሂ ወሰለም የሚሉ ሰዎች አሉ የነዚህ ሰዎች ሐል ልክ እንደ ገሪቅ ነው ውሃ ውስጥ እየገባ እየሰመጠ ያለ አካል የሚይዘውን አካል ይሄኛው ያዋጣኛል ይሄኛው ጠንካራ ነው ይሄ አይረባም አይልም እጁ የገባውን ሁሉ ለመያዝ ይሞክራል የነዚህ ሁኔታ ልክ እንደዚያ ነው ይሄ የሚጠቅሱት ነገር ደሊል ይሆናል አይሆንም የሚለው ብዙ አያስተውሉትም ነብዩ ሰለላሁ ዐለይሂ ወሰለምና ሙሳ ቀጥታ ተገናኝተው ነው እየተጠያየቁ እየተመላለሱ ያሉት እንዲህ አይነት እርዳታ መጠየቅ ዛሬም አልተከለከለም ሰዎች እርስ በርሳቸውም ያደርጉታል ነገር ግን ከዚህ ውጪ ጂላኒ ሆይ ድረሱልኝ ማለት ቃጥባሪ ሆይ ድረሱልኝ ማለት ጫሊ ድረሱልኝ ማለት ከዚህ ጋር ይመሳሰላል አይመሳሰልም እኮ የተለያዩ ነገሮች ናቸው የሞቱ አካላት ናቸው እየተጠሩ ያሉት በህይወት ቢኖሩ ራሱ ፊት ለፊት ሆነው ሊረዱት ይችላሉ የሚችሉት ነገር ከሆነ ተጠየቁት ማንንም ሌላ ሰው ሊረዳ እንደሚችለው ከዛ ውጪ ግን ሰዎች በዚህ ዘመን የሚጠይቋቸው ልጅ መጠየቅ ከመከራ እንዲያወጡ መጠየቅ ድርቅ ሲገጥም ዝናብ መጠየቅ የመሳሰለ ዱዓቸው ቢጠየቅ ችግር የለውም ነገር ግን ከፍጡር አቅም ውጪ ያለን ነገር መጠየቅ መሰረታዊ ከሆነ የዲን الاسلام አስተምሮት ጋር የሚቃረን ነው اما يجيب المضطر اذا دعاه ويكشف السوء ويجعلكم خلفاء الارض اإله مع الله لم يستولسوا በዚህ የቁርአን አንቀጽ ውስጥ የሚያቃጭር የሚያስተጋባ መልእክት ነው ያለው የተቸገረ አካል ጥሪ ሲያደርግ ጊዜ አቤት የሚለው ማን አለ ይሄ ብቻም አይደለም ጉዳቱን የሚገፍ የሚያስወግድለት ማን አለ ምድር ላይ ምትኮች አድርጎ የሚያተካካችሁ ማን ነው አኢላሁን مع الله ከአላህ ጋር ሌላ አምላክ አለ ወይ ያለ ነው አው ይችላል የሚል አካል እየሰጠ ለዚህ ጥያቄ እየሰጠ ያለው ምላሽ አለ አላህን እየተቃረበ አው አለ እያለ ነው ያለው አው ልጅ ይሰጣሉ አው ዝናብ ይሰጣሉ አው የተጨነቀን የተቸገረን ከመከራ ያወጣሉ እያለ ያለ ከሆነ ከዚህ ቁርአናዊ መልእክት በተቃራኒ ቆሞ አው ከአላህ ጋር ይሄን ማድረግ የሚችል አምላክ አለ እያለ ነው እየሞገተ ያለው እጅግ አደገኛ አንድምታ ነው ውስጡ ያለው ማለት ነው ስለዚህ እንዲህ አይነት ውሃ የማያነሱ አጉል ብጅታዎችን እየለቀሙ ሰዎችን ከሽርክ ወጥመድ እንዳይወጡ የሚታገሉ ሰዎች አሉና ጥንቃቄ ልናደርግ ይገባል መጨረሻ ላይ ያነሳነው ደግሞ የእርድ ጉዳይ ነው እርድንም በተመለከተ በሀገራችን ለፍጡር ብዙ አይነት እርድ ይፈጸማል ለምሳሌ ዶሮዎችን የተለያየ ስም ሰጥተው ለታመሙ ሰዎች የሚያርዱ አሉ በራሳቸው ላይ አዙረው ይጥሏቸዋል ዶሮዋ ድንገት ከታመመች በሽታው እኮ ተላልፎባት ነው ይባላል ከሱ ላይ ስለተነሳ ነው አሁን እሷ የታመመችው ይባላል ስያሜ ሰጥተው ሴቶችን ወንዶችን የተለያየ ስያሜ ሰጥተው ዶሮ የሚያርዱ አሉ ፍየሎችን የሚያርዱ አሉ ሌሎችም አንዳንዶች ከፍ ያለ ወይፈኖችን ከብቶችን እኔ ስም በጠቅስላቸው የሚታወቁ ትልቅ ሼክ በአገር አቀፍ ደረጃ ስም የሚታወቅ ወይፈን ሲታረዳው ቃል ሙወከል ተብሎ ባይኔ የተመለከትኩት ነው ወይፈን ለማን ነው የታረዳ ያለው ሙወከል ብለው የሚያርዱት ለማን ነው ለጅን ነው እየታረዳ ያለው ይሄ እጅግ ሰቅጣጭ የሆነ ነገር ነው ለማህበረሰቡ ዲንን መረዳት ምሳሌ መሆን ሲገባቸው ለመሳሳት ምሳሌ የሚሆኑ ሰዎች አሉ መንገድ ለመሳት ከመስመር ለመውጣት ምሳሌ የሚሆኑ ሰዎች አሉ በሚያሳዝን ሁኔታ አብዛኛው ተራው ማህበረሰብ እውነቱን ለመናገር ትንሽ ዳዕዋ አድርጎ የኛ ህዝብ እኮ አይሰማም የኛ ህዝብ እንደዚህ ነው ወደ ፍረጃ መግባት አያስፈልግም የኛ ህዝብ ምን ሰርተንበታል በቂ ስራ አልተሰራበትም በኔ ቢጤ እዚህ ግባ በማይባል ሰው ጥረት ስንቱና ስንት ሰው ከሽርክ ወጥቷል አጥጋቢ ያው ብዙ ነገር ሳይሰራ ያው ኺላፍ በበዛበት ንትርክ በበዛበት ግራ ተጋባን እኮ ይያለ አንዳንዱ ያው ልጆቻችን አልহামዱሊላህ ዲን ተምረው እየነገሩን
በቅንነት የሚያያል በዛው ልክ ደግሞ የሚፈትን ይኖራል እኛ ማንን ቢፈትኑ ከኛ የበለጡ ነብያት ስንት ተፈትነዋል አይደል እንዴ ፈተና እንኳን ቢገጥም ተቋቁሞ መጋፈጥ መቀጠል ያስፈልጋል ወደ ዛሬው ስናል ودليل النذر قوله تعالى እዚህ ላይ ሼኹ ረሂመሁላህ ከመነሻችን የዒባዳ ዝርዝሮችን ሲመለከቱ በጅምላ ሶስት የዒባዳ አይነቶችን ኢስላም ኢማን ኢህሳን ከጠቀሱ በኋላ በዝርዝር ስንት ጠቅሰዋል 14 የዒባዳ አይነቶችን በስም ጠቅሰዋል ከዛም ከነዚህም ውጭ ያሉ ብለዋል ለመገደብ ሁሉን ለማካተት አይደለም ከ14ኛው ነዝር ነው ሰለት መፈጸም ودليل النذر የሰለት ማስረጃው ሰለት ማለት ምንድነው ሰለት የተለያየ ገጽታ ይኖረዋል የተለያየ መልክ አለው አንዳንዱ ሶላት አይሰግድም ነበር ለምሳሌ ከዛሬ በኋላ ሶላት ላልተው ወስኛለሁ ሰለት ነው ሐጅ ወጅቦበት ነበር ሳይፈጽም ረጅም ጊዜ ቆይቷል ድንገት አመመው ጌታዬ ሐጅን ሳልፈጽም አትወሰደኛል ተሻለው ሰለት ነው የፈጸመው ዋጅብ ነገሮችን ለመፈጸም የምንገባው ቃል ራሱን የቻለ ሰለት ነው ሌላው የሰለት አይነት ደግሞ ሰዎች ሸሪዓ ግዴታ ሳያደርግባቸው በራሳቸው መነሻ ራሳቸው ላይ ዋጅብ የሚያደርጉት አለ እናቱ ታማለች እናቴ ከተሻላት ከዚህ በኋላ ሰኞና ሐሙስ ሁሌ ጾማለሁ አለ ሰኞና ሐሙስ መጾም በሱ ላይ ግዴታ አልተደረገም ነበር በራሱ ጊዜ ግዴታ አደረገው ይሄም ሰለት ነው ሰዎች የገጠማቸው ፈተና ለይሄ ከተነሳልን ለሼክ እንትና ለضريح ቦታ ሊሆን ይችላል የቀብር ቦታ መጋረጃ እወስዳለሁ በግ እወስዳለሁ ፍየል እወስዳለሁ ግመል እወስዳለሁ ለከሌ መውሊድ ጊዜ እንዲህ አይነት ነገር ወስጄ አርዳለሁ ምንድነው ይሄ ሰለት ሌሎች ጋር ያለው ሻማ ገባለሁኝ ጃንጥላ ወስዳለሁ እንደሚሉት ማለት ነው መልኩን በተወሰነ ቀየር ተደርጎ የሆነ እስላማዊ ቅብ ተቀብቶ ተቀርጾ በዚህ መልኩ ይፈጸማል ይሄ ምንድነው ሰለት እንዲህ አይነቱ ሰለት ዒባዳ ነው አምልኮት ነው ዒባዳነቱ ከተረጋገጠ ለፍጡር አይሰጥም ودليل النذر የሰለት ማስረጃው ምን ለመሆኑ ዒባዳ ለመሆኑ አምልኮት ለመሆኑ قوله تعالى ከፍ ያለው ጌታ አላህ እንዲህ ማለቱ ነው ዩፉና ይሞላሉ بالنذر በሰለታቸው በሰለት ويخافون ይፈራሉም يوما እለትን ቀንን كان شره መከራው የሆነን مستطيرا የተበታተነ ወይ የተሰራጨ የሆነ መከራው ብዙ አይነት የተንሰራፋ የሆነን ቀን ይፈራሉ እሺ በዚህ ውስጥ ምንድነው መጠቆም የተፈለገው ከተባለ ነዝር ዒባዳ እንደሆነ መጠቆም ነው ነዝር ዒባዳ እንደሆነ መጠቆም ነው ዒባዳ መሆኑን በምን መልኩ ይጠቁማል ከተባለ ወጅሁ ዲላላ ወጅሁ الاستدلال ደሊል የሚሆንበት አቅጣጫ እንዴት ነው ከተባለ በሁለት መልኩ ይጠቁማል አንደኛ يوفون بالنذر ويخافون يوما كان شره مستطيرا ስለሆኑ አካላት ያወራ ነው አላህ ስለነማን ትንሽ መለስ እንበል ان الابرار يشربون من كأس كان مزاجها كافورا ደጋጎች ብሎ ነው የተነሳው ሲጀምር ለአላህ ታዛዥ ሆኑ አካላት يشربون من كأس كان مزاجها كافورا መበረጃዋ ካፍር ከሆነች መጠጥ ይጠጣሉ አለ የሚጠብቃቸውን ልዩ መስተንግዶ እያተተ ነው ከዛ አለፋለና አንድ አንቀጽ አልፎ يوفون بالنذر መታወቂያቸውን ሲያወሳ በስለት የሚሞሉ የሆኑ ሰዎች ናቸው ويخافون የሚፈሩም ናቸው يوما ቀንን كان شره مستطيرا መከራው ብዙ አይነት የሆነ የተንሰራፋ የተሰራጨ የሆነ ማለት ነው ቂያማን ማለት ነው የቂያማን ፈተና የሚፈሩ የሆኑ ሰዎች እያወደሳቸው ነው ان الابرار ብሎ ነው የጀመረው ደጋጎች ብሎ ነው የጀመረው ያሳለፈው ነጥብ ጋር አስተውሱ ደጋጎች የተወደሱበት ተግባር ምንድነው ብለናል ዒባዳ ነው ብለናል ምክንያቱም አላህ ሰዎችን በቆዳ ቀለማቸው በቋንቋቸው ወይም በመልካቸው በቁመታቸው አይደለም ያደንቃቸው እሱ ነው ያደረገው የነሱ ጥረት አይደለም ይሄ ረጅም ስለሆነ ከሊ ማሻአላህ ጥሩ ነው አይባል ከዒባዳ አንፃር ሲወራ ማለት ነው መልካም ስለሆነ እንዲህ አይነት ልዩ የጀነት መስተንግዶ ይጠብቀዋል አይባል በመልክ አይደለም ጀነት የሚገኘው
ቀለሙ እንደዚህ ስለሆነ ከሳት ይጠበቃል አይባልም። ከሳት የሚጠበቁ ሰዎች የነሱ ሰበብ ባለበት ጉዳይ እንጂ ይሄ እነሱ ድርሻ ምንም የለም። ስለዚህ ደጋጎች የሚወደሱት በዒባዳ ነው፣ በመልካም ነገር ነው። እዚህ ላይ የተወደሱ ነው። በምን ተወደሱ? በሁለት ነገር። አንድ يوفون بالنذر፣ ሁለት ويخافون يوما كان شره مستطيرا። ስለዚህ አንደኛ وجه الاستدلال ምንድነው? ደጋጎች እየተወደሱበት ነው። ደጋጎች የተወደሱበት ተግባር ምንድነው? ዒባዳ ነው የሚለውን እንወስዳለን ማለት ነው። ይሄንን ማጠናከሪያ ያለው ሁለተኛው ነጥብ ويخافون يوما كان شره مستطيرا የሚለው ويخافون خوف ዒባዳ እንደሆነ አሳልፈናል አይደል? ስለዚህ አንድ ላይ መጣ ደሊሉል ኢቅቲራን ሚል አሳልፈን ነበር ታስታውሳላችሁ። እርድን በተመለከተ ምን ብለናል? ቁል ኢነ ሰላቲ ወኑሱኪ ደሊልነትን ከሚጠቁሙ ነገሮች ውስጥ አንዱ ኑሱክ ዒባዳ እንደሆነ ከሚያመላክቱ ነገሮች ውስጥ አንዱ ደሊሉል ኢቅቲራን የቁርኝት ማስረጃ ነው ማለት ሶላት ዒባዳነቷ ፍንትው ያለ ነው፣ ለማንም የማያከራከር። ሶላቴ ለአላህ ነው ከሚለው ጋር እርዴ ለአላህ ነው የሚል አብሮ መጥቷል። ሶላቴም እርዴም ለአላህ ነው የሚለው አብሮ መምጣቱ ከሶላት ጋር ተቆራኝቶ እርድ መጠቀሱ ዒባዳ እንደሆነ ይጠቁማል ብለናል። በተመሳሳይ እዚህ ላይ ስለት ከምን ጋር ተቆራኝቶ መጣ? ከኸውፍ ጋር ويخافون يوما كان شره مستطيرا ያን ቀን ይፈራሉ ማለት በዚያ ቀን የሚኖረውን የአላህን ቅጣት ይፈራሉ ማለት ነው። ኸውፍ ዒባዳ ነው፣ አብሮ ተቆራኝቶ መምጣቱ ይህን ይጠቁማል ዒባዳ እንደሆነ። يوفون بالنذر ስለታቸውን ይሞላሉ ማለት ቃላቸውን አይጥሱም እያለ ነው እያወደሳቸው። ቃላቸውን የሚሞሉ የሚጠብቁ ናቸው። ويخافون يوما كان شره مستطيرا ይህንን ቀን የሚፈሩ ሰዎች ናቸው። እሺ ሌላ አንቀጽ አለች ይበልጥ ከዚህ የበለጠ ሶሪህ መልእክት ያላት ምን ምትል? وما انفقتم من نفقة ከልገሳ የለገሳችሁት أو نذرتم من نذر ወይም ከስለት የተሳላችሁት فإن الله يعلمه الله ያውቀዋል አለ። ደሊልን ስለት ነذር ዒባዳ እንደሆነ እንዴት አድርጋ የምታመላክተን? እንዴት ነው የምትጠቁመን? አንቀጿ ልትገማት وما انفقتم من نفقة ከልገሳ የለገሳችሁት أو نذرتم من نذر ወይም ከስለት የተሳላችሁት فإن الله يعلمه الله ያውቀዋል። አንቀጿ ስለት ዒባዳ እንደሆነ በሁለት አቅጣጫ ትጠቁማለች። ምንና ምን? ያስተዋለ እሺ ደሊሉል ኢቅቲራን ከምን ጋር ተጠቀሰ? ነፈቃ በአላህ መንገድ ማውጣት ዒባዳ ነው የማያከራክር አብሮ ተጠቀሰ። በአላህ መንገድ ላይ የለገሳችሁት ልገሳ የተሳላችሁት ስለት አላህ ያውቀዋል። ስለዚህ ከሌላ በግልጽ ከሚታወቅ ዒባዳ ጋር አብሮ ተቆራኝቶ መምጣቱ ዒባዳነቱን አመላካች ነው። ሌላ አልተጠቋም። ስለት ዒባዳ እንደሆነች የሚያመላክት ሌላ ጠቋሚ አለ። ናም መልካም ምንዳ የት ነው ያለው? فإن الله يعلمه الله ያውቀዋል። የተፈለገው ምንድነው? ይመነዳል ነው የተፈለገው። ስለዚህ ስለት ዒባዳ እንደሆነ በሁለት መልኩ ይጠቁማል ማለት ነው። ቀደም እንዳልኳችሁ ስለት ሁለት መልክ አለው። እዚህ ጋር እየተጠቆመ ያለው يوفون بالنذر ويخافون يوما كان شره مستطيرا ሲል የትኛውን ነው አላህ እያወደሰበት ያለው? ስለት ቀደም ሁለት አይነት ነው ብያቸዋለሁ። አንደኛው ምንድነው? የዒባዳ አይነቶች አላህ ግዴታ ያደረጋቸው የዒባዳ አይነቶች ሶላቱ፣ ጾሙ፣ ዘካው የመሳሰሉ ከሐራም መታቀቡ የመሳሰሉ በእነዚህ ላይ ይሄን ማስገኘት ሁሉም ላይ ግዴታ ነው። يوفون بالنذر ስለታቸውን ይሞላሉ ማለት የታዘዙበትን የገቡትን ቃል ይጠብቃሉ ማለት ነው። ይሄ አንድ የስለት አይነት ነው። የተወደደ ነው፣ የታዘዝንበት ነው። በነገራችን ላይ ስለት ሁለት ጫፍ አለው። አንደኛው ኢንሻእ ነው መወጠን፣ ሁለተኛው ደግሞ ማለት መወጠን ማለት ምንድነው? ይሄን ልፈጽም ቃል ገብቻለሁ ማለት ነው። ሁለተኛው ጫፉ ደግሞ መጨረሻ ላይ የሚገጥመው ነገር ነው፣ መፈጸሙ ላይ ያለው ነገር ነው። ከዚህ አንፃር ስለት ለሁለት ሊከፈል ይችላል። ኢንሻእ እና ወፋ ብለን ማለት ነው። ሁለት ክፍሎች አሉት፣ ኢንሻእ እና ወፋ። ኢንሻእ መወጠን ነው፣ ወፋ መሙላት ነው፣ ቃልን መጠበቅ።
ኢንሻእ ደግሞ ከመነሻው ቃል መግባት ነው ቃል መግባት መወጠን ማሰቡ ኢንሻእ ነው ይሄኛው ደግሞ መሙላቱ ደግሞ ምን ተብሎ ይጠራል ወፋ ይባላል ስለት አሁን ያልኳችሁ ግዴታ የሆኑ የዒባዳ አይነቶችን በመፈጸም ላይ ያለው ነዝሩን ሙጥለቅ የሆነ ልቅ የሆነ ነዝር ነው ከዚህ በኋላ ለምሳሌ ከሶላት አልዘናጋም ከዚህ በኋላ ከዚህ ሐራም ርቃለሁ ከዚህ በኋላ ኸምር የሚባል ነገር አልነካም ከዚህ በኋላ እንደዚህ ነው ይሄ ነዝሩን ሙጥለቅ ገደብ የለበትም ቅድመ ሁኔታ የለውም ሌላኛው አይነት ስለት ይሄ ጉዳይ ከተሳካልኝ እንደዚህ አደርጋለሁ በቅድመ ሁኔታ ነው የተቀመጠው በቅድመ ሁኔታ ነው ተማሪው ማትሪክ ካለፍኩኝ እንደዚህ አደርጋለሁ አለ ካላለፈ አይፈጽምም ማለት ነው ካላለፈ አይፈጽምም ካለፈ ብሎ ነው ያስቀመጠው እንዲህ አይነቱ ነዝር ሙቀየድ ይባላል በገደብ የታሰረ ስለት ነው በገደብ የታሰረ ስለት ይሄ ስለት የተጠላ ነው ይሄ ስለት የተጠላ ነው ከፊል ዓሊሞች እንዲያውም ሐራም ነው ብለዋል እንዲህ አይነቱን ስለት እናቴን ካሻርክልኝ እንዲህ ያደርጋለሁ ፈተና ካለፍኩኝ እንደዚህ ያደርጋለሁ ይሄ ጉዳይ ከተሳካልኝ እንደዚህ ይፈጽማለሁ እንዲህ አይነት በቅድመ ሁኔታ የተቀመጠ ስለት የተጠላ ነው ከፊል ዓሊሞች ሐራም ነው ብለው አስቀምጠውታል ማስረጃው ምንድነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል ይሄንን ስለት በተመለከተ ከልክለዋል አሉ ከልክለዋል ከዛም ምን አሉ ኢነሁ ላ ያእቲ ቢኸይር ወኢነማ ይስተኽረጁ ቢሂ ሚነል በኺል ምንም ኸይር አያመጣም ከስስታም ያስወጣል እንጂ ብለዋል እናቴ ከተሻላት እጾማለሁ አለ እሱ ይሄን ቃል ስለገባ እናቷ ተሻላት ከናቱ መሻል አለመሻል ጋር አይገናኝም ፈተና ካለፍኩኝ እንደዚህ አደርጋለሁ አለ ይሄን ቃል ስለገባ ፈተናው ላይ የሚፈጥረው ኢፌክት የለም ነገር ግን ቃል ገባ ያ ጉዳዩ ተሳካለት ከተሳካለት በራሱ ላይ ቀድሞ ዋጅብ ያልሆነበትን ነገር አስቀምጧል ዋጅብ አድርጎ መፈጸም ዋጅብ ይሆንበታል ከመነሻው ለምን ተጠላ ከፊል ዓሊሞች የተጠላ ከፊሎች ሐራም ነው ብለዋል ለምን ሐራም ነው ያሉበት ነብዩ ሰለላሁ ዐለይሂ ወሰለም ከለከሉ በሚል ቃል ነው የመጣው ከልከለ ሐራምነትን ያስይዛል በሚል ነው ከልክለዋል ለምንድን ነው ከስስታም ያስወጣል የተባለው ዝም ብሎ ጌታዬ ሆይ እናቴን አድንልኝ ሰደቃ ማብዛት ኸይር ስራ ላይ ቢሰማራኩ አጋዥ ነው ዝም ብሎ ከሆነ አረጋለሁ ካልሆነ አላረግም ሲል ግን ሰጥቶ መቀበል ሂሳብ ውስጥ ገብቷል ከአላህ ጋር ከሆነልኝ ያረጋለሁ ካልሆነ ግን አላረግም ጉዳዩ ላይ ምንም ተጽዕኖ ላይ ያመጣ የሚቀይረው ነገር ላይኖር ቃል ገባ በራሱ ላይ ገደብ አስቀመጠ ግዴታ ደነገገ ጉዳዩ ሲሳካለት ዝም ብሎ የማያወጣውን ነገር እንዲያወጣ ግዴታ ሆነበት ይሄ ነው ከስስታም ያስወጣል የተባለው መሆን ያለበት ጉዳዩ እንዲሳካለት ኸይር ስራ ማብዛት ዝም ብሎ ያለ ገደብ እሺ ይሄኛው ስለዚህ ስለት ለስንት ተከፈለ ለሁለት ምንና ምን ነድር ሙጥለቅ የሆነና ነድር ሙቀየድ ሙጥለቅ የሆነው ኢንሻ ከመነሻው መቋጠሩ መወጠኑም ዒባዳ ነው መፈጸሙም ዒባዳ ነው ከዚህ በኋላ ከእንዲህ አይነት ወንጀል ለርቅ ለጌታዬ ቃል ገብቻለሁ ከዚህ በኋላ ዘካዬን በትክክል ላውጣ ለጌታዬ ቃል ገብቻለሁ ዒባዳ ነው ከመነሻው ሲፈጸመውም ዒባዳ ነው እየፈጸመ ያለው ነድር ሙቀየድ የተገደበ በቅድመ ሁኔታ የተገደበው ነድር መነሻው ዒባዳ አይደለም ዝቅ ቢል የተጠላ ካልሆነ ሐራም ነው ከሌን ካዳንክልኝ እንዲህ አደርጋለሁ ጉዳዬ ከተሳካ እንደዚህ ያደርጋለሁ ከመነሻው ዒባዳ አይደለም የተጠላ ነው የተጠላ አይነት ዒባዳ የለም ነገር ግን ጉዳዩ ሲሳካለት ቃሉን መሙላት ዋጅብ ሆኖበታል ዋጅብን መፈጸም ዒባዳ ነው አይደለም ዒባዳ ነው ስለዚህ ለሁለት ይከፈላል ይሄኛው ነድር ሙቀየድም መዞ በማውጣት ምን ሊሉ ይችላሉ ሰዎች የተጠላ ግን ዒባዳ ነው ትላላችሁ የተጠላ አይነት ዒባዳ አለ እንዴ ሊሉ ይችላሉ በመጀመሪያ ከፋፍለን እናያለን ነድር ለሁለት ይከፈላል ነድር ሙጥለቅ ከመነሻው መድረሻውም ዒባዳ ነው ነድር
ምን አድርጎታል በሱ ላይ ዋጅብ ሆኖበታል ቃሉን መሙላት ዋጅብን መፈጸም ደግሞ ምንድነው ዒባዳ ነው ስለዚህ ዒባዳ ይሆናል ማለት ነው ዒባዳ ይሆናል ማለት ነው እሺ ከመነሻችን መለስ ስንል ሐሳቡ ምንድነው ሶስቱን መሰረቶች ነው ያያየን ያለነው አንዱን መሰረት ዘጋን የትኛው ማዕሪፈቱል ዐብድ ረበሁ ባሪያ ጌታውን ማወቁ የሚለውን ዘጋን ዒባዳ መለየት ዒባዳነታቸው ማወቅ አላህን ማወቅ ከሚለው ጋር ምን አገናኘው ከተባለ አላህ ሐቆች ናቸው አንድ ላይ ነው በምን መልኩ እንደምንገዛው ማወቅ አብሮ ተያይዞ የሚነሳ ስለሆነ ነው الأصل الثاني ሁለተኛው መሰረት ና ረጃ እሺ ረጃ ላይ ትንሽ መለስ ብለን رجاء عبادة عندهن يتتكس دليل الله فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا يستوسن يالا يجي أنكز رجاء عبادة تسفى مدرك مكجل أملكوت عندهن عبادة عندهن انديت نوم متعمل كده بهولة ملكوت تقوم على جميل الأسلفنا من النامن እሺ ኢኽላስና ሙታበዓ አንደኛ ዒባዳ ተቀባይነት እንዲያገኙ የሚያስፈልጉት ሁለቱ መስፈርቶች ተጠቅሰዋል ለረጃ فمن كان يرجو لقاء ربه فليعمل عملا صالحا فمن كان يرجو لقاء ربه ከጌታው ጋር መገናኘትን የሚፈልግ ሲባል ኢኽላስ ይመጣል فليعمل عملا صالحا ሲል ደግሞ ሙታበዓ ይመጣል ስለዚህ የዒባዳ መስፈርት የተቀመጠበት ሁሉ ያ ነገር ምንድነው ማለት ነው ዒባዳ ነው የሚለው እንወስዳለን ሁለተኛ ዒባዳነቱ በሶሪህ ቃል ተገልጿል የት የተጠቀሰው ወላ ይሽሪክ ቢዒባደቲ ረቢሂ አሐዳ በጌታው አምልኮ አንድን የማያጋራ ስለትም በተመለከተ መሬት ላይ ካለው ተጨባጭ ጋር ስናገናዝብ ብዙ ሰዎች ስለት ገብቻለሁ ቃል ገብቻለሁ ብለው የገቡትን ነገር ይዘው እየጎተቱ የሚሄዱ ብዙ ሰዎች አሉ ሽርክ መፈጸም ነው ለምን የአላህን ሐቅ ለፍጡር አሳልፎ መስጠት ስለሆነ ማለት ነው በዚህ አጋጣሚ አንድ ሼክ እንዴት እንደተመለሰ ከሽርክ እንደወጣ ሲናገር ከስለት ጋር ስላስታወሰኝ ነው ማነሳው ግብጽ ላይ የገጠመውን ሲያነሳ ከሽርክ የወጣሁበት ሰበብ የሼኹል እስላም ሙሐመድ ኢብኑ አብዱል ወሃብ ታሪካቸውን የሚያወሳ ኪታብ አግኝቼ በዚህ ነው የወጣሁት አለ ጥረታቸውን ልፋታቸውን ተጋድሏቸውን ካየሁ በኋላ ከዛ የባለቤቴ ወንድም ቤተሰብ ዘመድ የሆነ ሰው ለረጅም ጊዜ ልጅ የላቸውም ልጅ አጥተው ነው የቆዩት ልጅ ፍለጋ ወደ በደዊ ይሄዳል በደዊ ቀብር ከዛ በፊት ወደ ዒልም የቀረበ ነው ሰውየው እቤቴ ሲመጣ ከሚስቱ ጋር ሆኖ ነው የመጣው ያን ኪታብ መደርደሪያ ላይ ሲመለከተው እንዴት ይሄን ትይዛለህ ብሎ ጮህብኝ አለ እሱ የሆነ አክል ለዕልም ከኔ የቀረበ ነው አለ እንዴት ይሄን ትይዛለህ ብሎ ጮህብኝ አለ ልወያየው ሞከራ አረኩኝ አለ ስለት ለመሳል ነው የመጡት ወደ በደዊ ቀብር በአመት ሰዎች ሐጅ ላይ ከሚገኘው ህዝብ የበዛ ሰው ይገኝበታል በአመት 2 ጊዜ በሚሊዮን የሚቆጠር ህዝብ ወደዛ ይሄደ ተቆጣ ስለት ገብተው ስለታቸውን ሊፈጽሙ ነው በጊዜው ነው የመጡት አለ መጀመሪያ ላይ መጥተው ሄደዋል ሁለተኛ በጊዜው ነው የመጡት እንዴ በጉራሱ በጥባጭ ነው ቤት ገብቶ አተራመሰው ቃችንን አለ ከዛ ይሄ ነገር አያዋጣም እነሱ ልጅ አይሰጧችሁም እንደዚህ አይደለም ስንል ሚስቱ በእኛ ልጅ ማግኘት ከፋችሁ ብላ ነገሩን ተመዘዘች ተቆጣለ ጥለውን ወጡ አለ በጋቸውን ይዘው ለማንኛውም ስትመለሱ በዚህ እንዳትመጡ አልኳቸው አለ ደርሰው እንደተመለሱ ልጃቸው ሞተ ችግራቸው ምንድነው በህክምና ምንድነው አሬች ፋክተር የሚባለው ኩና ቀረብ ያለ ሰው የለም አሬች ፋክተር የደም አይነት አለመጣጣም በህክምና ድጋፍ ይወልዳሉ ወይም ደግሞ ህክምና ድጋፍን ሳይደረግ አንድ ልጅ ወይ ሁለት ልጅ ሊወልዱ ይችላሉ ከዛ ውጪ ድጋፍ ካልተደረገ እንደተወለደ ይሞታል
ችግራቸው በህክምና ሰበብ ያለው ነገር ነው ከነጭራሹ ልጅ ላይ ያገኙ ይችላሉ ወይም ደግሞ የሆነ አንድ ልጅ ሊያገኙ ይችላሉ የሆነ ሼክ ነው የሰጠን ብለው ያምናሉ እንግዲህ ያን ልጅ ችግራቸው የዚህ ነገር ነው አስረድቸው አውርተን አልተቀበለም ነበር ያ ነገር ሲከሰት ባንዴ አምሮ ላይ ያቃጨለበትና ተመለሰ ያን ኪታብ ስጠኛለኛ ቀጣኔ ጋር መጣ ሰበብ ሆነ የደረሰው ሙሲባ ወጣ አደከዛ ባለቤትስ ፈትቻታለሁ ለምን በቃ እዚህ ሽርክ ላይ ለመውደቅ ልጃችንን ለማጣት ሰበብ ሆናኛለች እና በምን ሁኔታ ላይ ናት አቅሏን ስታ ነው ያለችው የልጅ ሐዘን አለ አጥቶ ማግኘት በዛ ሁኔታ ላይ ያለች ደግሞ ትዳሯን አሰጣት አይ እንደዚህ አይደለም ሆነ ያለበት መመለስ አለበት ከዚህ ጥፋቷ ካልተመለሰ ከዚህ እምነቷ ካልተመለሰች አልመለስም እሺ እሷን እናግባባለን ችግር የለም እናቷም ካልተመለሰች እናቷ ናት ለዚህ የጎተጎተቻቸው ያለችው አለና ልጃቸው ጤናዋ ተቃውሶ ነው ያለችው እናቲቱን አግባባን እናቲቱ መለሳለች በቀላል ልጄ ሐኪም ሳይካትሪስት ነው የሚሰራበት አለ እዛው ረፈቶ ላሲያዝንና ወሰርናት አቀረቧት ሐዘኑና የደረሰባት ሙሲባ እንጂ ሌላ ነገር የላትም አቅሏ ላይ የገጠመው ነገር ይሄ ነው አለ ከዛ በቃ ምክር አገልግሎት አገኘች በቀላል ተሻላት ተመለሰች ለተቆማቸው የፈለኩት ግን ስለተሰለው እየጎተቱ ነው የሄዱት በዚህ መልኩ አንዳንዱ ሰበብ ያለውን ነገር ሰበብ ከማድረስ ይልቅ በየቀብሩ የሚንከራተታል የቀብር አፈር ይሰጧቸዋል በፌስታል እያደረጉ አንዳንዶቹ ጨካኝ ናቸው ይሸጡላቸዋል አፈር እነሱ ከተመለሱ በኋላ አምጥተው ይጨምሩበታል አፈሩ ያንን የሚሰጡ ሰዎች አሉ ለዘመናት የቆየ አስከሬን እያወጡ ያንን የሚያሳዩአቸው አሉ ዝናብ ሰጡን ይላሉ ከሌ አገር ሆነው ከሌ አገር ያለችውን ላሟን በጠጠር ገደሏት ጎንደር ሆነው ወሎ ያለችውን ገደሏት ይሄ ሰዎች የሆነ አክል የነቁ ከመሰላቸው ዲን እንዲጠሉ ያደርጋቸዋል የራስን እምነት ማንኮታኮት ገደል መክተት ነው ስለት የአላህ ሐቅ ነው ለፍጡር አይሰጥም ነብዩ ሰለላሁ ዐለይሂ ወሰለም ቀብር ዚያራ እኮ አኺራን ያስታውሳል ከመሆኑ ጋር ከልክለው ነበር ለምን ከለከሉ ሱሐቦች ከሽርክ የወጡበት ርቀታቸው ብዙ የቆየ ስላልሆነ እንዳይፈተኑ ስለሰጉ የሆነ ያክል እስከሚወጣላቸው እንዳይጎትታቸው አንዳንዱ የቆየ የኖረበት ነገር ሊጎትተው ይችላል كنت نهيتكم عن زيارة القبور كقبر زيارة كالكياجو نبر كذبوها لا فزوروها فإنها تذكركم الآخرة آخران سلم يستوساجو مزير تجلالاجو فايدة يالو كالكلاجو نبر فايدة يالو لمن يباسا سلوه نميمتاو ميساتاو نجر مالتو سلازي سلاتونم ارداتا متأيقونم دعاء مادرقون يتزرزروت يعبادة أينتوش بهدتك علي يفتاري الله حق ناجو እዚህ መሃል ላይ እንቅፋት የሚሆን ካለ ወደ ራሱ አምልኮት የሚጣራ ነው ወደፊት የሚመጣ ነገር አለ ዛሬ እንመለከታለን الأصل الثاني ሁለተኛው መሰረት ደግሞ معرفة دين الإسلام የኢስላምን ሃይማኖት ማወቅ ነው بالأدلة በማስረጃዎች وهو الاستسلام لله እሱም ለአላህ استسلام እጅ መስጠት ነው መተናነስ መዋረድ بالتوحيد بتوحيد والانقياد له لستم مساب مولو تازاجنات بالطاعة بتأزاز بعبادة تازاج مهنو والبراءة من الشرك وأهله من البت يقال ينزل نور جلال نتكا يتلقى الله والبراءة من الشرك وأهله كلاتهم قال نزينه يتلقى الله والخلوص من الشرك من الله طيب عندنا نسخة قال ينزل منه والبراءة متراتم نو مراقم نو من الشرك كشركنا وأهله كبالبيتوچ كشرك سوچم وهو 3 مراتب السم ማለት سلام ምንድነው ያወራን ያለው ስለ دين الإسلام معرفة دين الإسلام ብለን የጀመርነው وهو ይሄ دين الإسلام 3 مراتب 3 ደረጃዎች አሉት 3 ምድቦች አሉት الإسلام والإيمان والإحسان 3 وكل مرتبة يندن درجة دغمو لها أركان لسوا مأذنات اللوات فأركان الإسلام 5 الإسلام مأذنات 5 ناتشو شهادة أن لا إله إلا الله وأن محمدا رسول الله
ከአላህ በስተቀር እውነተኛ አምላክ የለም ብሎ መመስከር ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ መመስከር ሙሐመድም የአላህ መልእክተኛ ናቸው ብሎ መመስከር ወኢቃሙ الصلاة ሶላትን በአግባቡ መስገድ ወኢታኡ الزكاة ዘካን መስጠት ወሰውሙ ረመዳንን መጾም ወሐጁ በይቲላሂ الحرام ወይም ሐጁ البيت ሊሆን ይችላል እንዳያዛችሁ ነው የአላህን ቤት የተከበረውን የአላህን ቤት መጎብኘት ሲባል ዝም ብሎ ጉብኝት አይደለም የታወቀው ሐጅ الأصل الثاني ملس سلبلنا الأصل الثاني ሁለተኛው መሰረት معرفة دين الإسلام دين الإسلام የኢስላም ሃይማኖት ማወቅ بالأدلة በማስረጃዎች ይሄን ቃል አሳልፈናል ከመነሻ የመጀመሪያው ሙቀዲማ ላይ العلم علم ማለት ምንድነው ተብሏል معرفة الله كذا ومعرفة نبيه كذا ومعرفة دين الإسلام بالأدلة تبلو يتتكسو راسو نزيه متاو معرفة دين الإسلام بالأدلة منو لمن زي متاو معرفة الله بالأدلة لمن دي نو معرفة النبي صلى الله عليه وسلم أدلة يلو من دي ألو لمن زي قابت تلي أدلة تكسو زرزرو سفي سلفونا يانداندو دليل غارا قرآن تو ماستوى سلم يقبان جي ياونو كلهم غاري متاو بالأدلة بما سرجع معرفة دين الإسلام إسلام يميلو عند اعتبار عند واوالو يميزو ترغوامي لله يچلال عندኛው ኢስላም ማለት አምስቱ የኢስላም ማዕዘናት ያሉበት ውጫዊ ተግባራት ኢስላም ተብሎ ይጠራል አንድ ሁለተኛ ደግሞ ኢስላም ማለት ዲን الاسلام አጠቃላይ ሃይማኖቱ ማለት ሊሆን ይችላል ሃይማኖትህ ምንድነው ሲባል ኢስላም ሲል ያውስታ ያለው አርካኑል ኢስላም الخمسه ሚለውን አይደለም አይደል አርካኑል ኢስላም 5 ሰነን ያውስታን ያለው ዲን الاسلام ሙሉን እየጠቀስን አይደለም ስለዚህ ኢስላም የሚለው እንዳገባቡ ሁለት ትርጓሜ ሊይዝ ይችላል አንድ ሙሉ ዲኑን ሊይዝ ይችላል ሁለተኛ ደግሞ الأعمال الظاهرة أمستون الإسلام مأذنات وين وجاو يهون تكبارات اللي قلت إيشلال مالك اللي قلت إيشلال الشي معرفة دين الإسلام بالأدلة بما سرجا ماوك كذا فيت عندنا قراس توصل مجمر يعني معرفة الله يا عبادة وأنواع العبادة التي أمر الله بها الله عز وجل يهون يا عبادة أين توج بلو تزرزروا مثل إسلام بلو نجمع إسلام يمثل والإيمان إيمان يمثل والإحسان إحسان يمثل بلو نجمع دليلون على ينم أصل فنوار ولا في تمدال بلان إزاي يا عبادة أين بلو نتكسو ترى للي أزيز معرفة دين الإسلام بلو تكسو الزيغا راسون چلو ሁለተኛ መሰረት አድርገው ነው የተከሱት ምንድነው ገለኙነቱ ሁለቱ ከዒባዳ ጋር ምን ገለኙነት አለው እዛ ዒባዳ ተባለ እንዴት ነው ዒባዳ የተባለ ከዒባዳ ጋር ያለው ተሰስተር ምንድነው ኢስላም የሚለው ኮንሰፕት ጽንሰ ሐሳቡ ከተባለ ዲን الاسلام ቀደም እንዳሳለፍኩላችሁ ዲን الاسلام ሲባል ዲኑን በሙሉ ኢስላም ሲባል ሙሉ ዲኑን ለማለት ከሆነ ዒባዳና ኢስላም ተለዋዋጭ ቃላት ናቸው አንዱ አንዱን የሚተካ ተተካኪ ቃላት ናቸው ሙተራዲፍ የሆኑ ቃላት ናቸው ስለዚህ وما امروا الا ان يعبدوا الله مخلصين كذا له الدين دين الاسلام دين ምንድነው እዚህ ቦታ የተፈለገው ያነሳሁትን ነገር ያዝልኝ ዒባዳና ኢስላም ሙተራዲፍ ሊሆኑ ይችላሉ የሚተካኩ ቃላት አንዱ ሌላውን የሚተካው ቃል ሊሆኑ ይችላሉ እዛ የዒባዳ አይነቶች ብለው ኢስላምን ጠቅሰውታል እንዴት ነው ከዒባዳ ጋር የሚገናኘው ከተባለ የዒባዳ ተለዋጭ ቃል ሊሆን ይችላል መቼ ሙሉ የተፈጠነው ለምንድን ነው ለዒባዳ ለኢስላም ማለት ነው እዚህ ቦታ ላይ የተፈለገው ስለዚህ የዒባዳ ተለዋጭ ቃል ሊሆን ይችላል ወይም ደግሞ የተፈለገው ኢስላም ሲባል አምስቱን የኢስላም ማዕዘናት ማለት ከሆነ የተፈለገው ኢስላም የዒባዳ ክፍል ይሆናል የዒባዳ ክፍል ሶላት የዒባዳ ክፍል ነው ጾም የዒባዳ ክፍል ነው የመሳሰሉ ስለዚህ ኢስላም ሁለት ኢዕቲባር አለው አንደኛው ዒባዳ ሙሉ የሚተካ ሊሆን ይችላል መቼ ሙሉ ዲን الاسلامን ከያዘ ሁለተኛው ደግሞ የዒባዳ ክፍል ሊሆን ይችላል መቼ አምስቱን የኢስላም ማዕዘናት ከያዘ ኢማንም ላይ ተመሳሳይ ነገር እንላለን ምክንያቱም ኢማንና ኢስላም اذا اجتمع افترقا واذا افترقا
اجتمع ተብለው ዓሊሞች የሚገልጿቸው አሉ አንድ ላይ ሲመጡ የተለያየ ትርጓሜ ይይዛሉ ተነጣጥለው ብቻ ሲመጡ አንዱ ሌላውንም በውስጥ ታሳቢ ያደርጋል ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ ሲል ኢማናቸው ጠንከር ያሉትን የተለየ ሰዎች ብቻ ነው እንዲያናገር ያለው አይደለም ሁሉንም ሙስሊሞች ነው እየጠራ ያለው ኢማን እዚህ ቦታ ላይ ሰፊ ነው ጠቅላይ ነው እስላምንም በውስጡ ይይዛል ሌላ ቦታ ደግሞ قالت الاعراب آمنا አዕራቦች አመንን ይላሉ አላህ ግን ምን አላቸው አይ አላመናችሁም በላቸው ማለት ያለባችሁ ولكن قولوا اسلمنا سلمنا ነው ማለት ያለባችሁ አላቸው ኢማንና እስላም ተለያይተው መጡ እዚህ ቦታ ላይ ኢማንና እስላም ተለያዩ ለምን ኢማን ከፍ ያለ ደረጃ ነው እዛል ደረሳችሁም ገና ናችሁ አትመጻደቁ ይላልቸው ገና ናችሁ እዚህ ከፍ ያለ ደረጃ ኢማን ከፍ ያለ ደረጃ ሆኖ መጣ ግን አንዱ ሌላውን ተክቶ የሚመጣበት ብዙ ቦታ አለ እዚህም ላይ ኢማን የኢስላም ተለዋጭ ቃል የሚሆንበት አለ ያ ከሆነ ቀደም እንዳሳለፍ ነው ዒባዳን ሊተካ ይችላል ሙሉ ኢማን ሲባል ዒባዳ ሊተካ ይችላል ወይም ደግሞ አርካኑል ኢማን ሲታ ስድስቱ የኢማን ማዕዘና ከተባለ ደግሞ ክፍሉ ጁዝእ ነው የሚሆነው ማለት ነው ኢህሳንስ مثل الإيمان مثل الإسلام والإيمان والإحسان ብለው ነው የተጠቀሱት ኢህሳን ምንድነው ኢህሳን أن تعبد الله كأنك تراه فإن لم تكن تراه فإنه يراك ነው የሚለው የዒባዳ አፈጻጸም ከፍ ያለ የዒባዳ አፈጻጸም ነው ስለዚህ ወስፍ ነው ገላጭ ነው ነገር ግን ለየት ያለ በሙራቀባ የሚፈጸም ስለሆነ ራሱን ችሎ እንደ ዒባዳ ይቆጠራል እንደ ዒባዳ ሊቆጠር ይችላል ስለዚህ ቀደም ብለው የዒባዳ አይነቶች ሲሉ እስላምን ይመስል ኢማንን ይመስል ኢህሳንን ይመስል ብለው ሲጠቅሱ የተፈለገው በዚህ አግባብ ነው ከዛ ዲን الاسلامን በማስረጃ ማወቅ እሱ ምንድነው አልኢስቲስላም እጅ መስጠት ነው በልብም በአካልም ሙሉ ታዛዥ መሆን ወደ አላህ ሰብር ብሎ መግባት በምን መልኩ لله ለአላህ بالتوحيد በተውሂድ ተውሂድ በሌለበት የዚያ ሰው እምነት አይደለም እስላም አይደለም ሙስሊምን ከስነ ምግባሩ በፊት ከሙዓመላቱ በፊት ሙስሊም ያደረገው ምኑ ነው ቀድሞ ሙስሊም ያደረገው አንድ ሰው ካፊር የሆነ ሙስሊም ያልሆነ ስነ ምግባሩ ቆንጆ የሆነ ሰው ሊያጋጥመን ይችላል እኮ ግን ስነ ምግባሩ ስላማረን ሙስሊም ነው ማለት እንችላለን እንዴ አይቻልም ሙስሊምን ሙስሊም ያደረገው ከስነ ምግባሩ በፊት ምንድነው ኢማን ነው ተውሂድ ነው አንዳንድ ሰዎች እነዚህ ሙስሊም ነን ይላሉ እንደዚህ አውሮፓ ሄጄ እስላምን አገኘሁት ነገር ግን ሙስሊሞች የሉም ሙስሊሞች ጋር ደግሞ ሄጄ እስላም የለም ግን ሙስሊሞች አሉ እያሉ የሚፈላሰፉ ሰዎች አሉ እንዲህ አይባልም የሚቀርመው ማስቀደም አለበት የፈለገ ግድፈት ቢኖረው ሙስሊም ኢማን አለው لا اله الا الله የላ ኢላሃ ኢላላህን ዋጋ መረዳት አለበት የፈለገ አጭበርባሪ ይሁን ዝሙት የሚፈጽም ይሁን ሌላም ነገር ይኑረው لا اله الا الله ሰማይ መሬትን የምትመዝነች እሱ አለው ያንን ሰው ነብዩ ሰለላሁ ዐለይሂ ወሰለም ኡሳማ በገደለው ጊዜ ምንድነው አቀተልተሁ بعدما قال لا اله الا الله لا اله الا الله ካለ በኋላ ገደልከው ነው ያሉት እዛው እኮ ጓደኞቹን ገድሏል ሰይፍ ሲነሳበት ነው لا اله الا الله ያለው የሚያስጠራጥር ነገር እኮ በተጨባጭ አለ ግን የመነመነች ድል እንኳን ብትኖር መጥራት ስላለባት ነው ለምን لا اله الا الله ያላት ዋጋ የተለየ ስለሆነ لا اله الا الله ከፍ ያለ ነው ሙስሊም ያደረገው لا اله الا الله ነው لا اله الا الله በሌለበት በሌሎቹ ጉዳይ ይሄ ነገር ስላለው ብለን ትልቅ ቂማ ሰጥተነው ሌላ ቦታ ላይ ደግሞ لا اله الا الله ኖሮት ግን የስነ ምግባር ውድቀት ያለበት ስነ ምግባርን ያቃለልን አይደለም ስነ ምግባር ውርደት ያለበትን ማጣት ያለበትን ደግሞ ምናራክስ ከሆነ ሚዛናችን አባይ ሚዛን ነው የሚሆነው ጤነኛ አይደለም እና الاستسلام لله بالتوحيد بتوحيد لا الله እጅ መስጠት والانقياد له بالطاعه بطاعه بتئزاز بعباده لا الله ታዛዥ ተሳቢ መሆን والبراءه من الشرك واهله والخلوص من الشرك የሚል እናገኛለን አንዳንድ ቦታ ላይ ይሄኛው በዚህኛው ፋንታ ማለት ነው አንዳንድ ሰዎች ሆን ብለው ነው ያወጡት ሲሉ ነበር እዚህ አገር ውስጥ የታተመ ላይ والخلوص በሚል ተቀምጦ በርግጥ ልዩነት አላቸው ሆን ብሎ ግን አይደለም የተለያየ ንስኻ ላይ ቃሉ አለ በዚህ መልኩ والخلوص من الشرك ማለት ከሽርክ መጥራት ማለት ነው ከዚህ ይልቅ والبراءه من الشرك የሚለው ከፍ ያለ ዋጋ አለው በዚህ መግለጹ የተሻለ ነው والبراءه من الشرك واهله
البراءة كشركنا كشرك سوّج مدرات براءة مالت خلوص يزو كذا تجمعي ነገር አለ አንድ ሰው ከሽርክ ጠርቶ ካፊሮች ጋር ግን እጅና ጓንት ሊሆን ይችላል የሚወድ ሊሆን ይችላል ሁሉ ነገራቸው ላይ የሚጣድ ሊሆን ይችላል ምን ጎሎታል በራአ ጠርቶ ጎሎታል ወላ እና በራአ ላይ ክፍተት ሊኖረው ይችላል خلوص ሊኖረው ግን ይችላል والبراءة من الشرك የሚባለው ግን خلوصን አስገኝቶ ከሽርክ መጽዳትን መራቅን አስገኝቶ ከዛ በተጨማሪ ግን عقيدة الولاء والبراء የሚለውን አስገኝቷል ማለት ነው وهو ثلاث مراتب ሶስት مراتب ሶስት ደረጃዎች አሉት مرتبه የሚለው مراتب ሲበዛ ማለት ነው አንዱ ካንዱ ከፍ ይላል الاسلام والايمان والاحسان اسلام ማለት የትኛው ከቀድሞ ይለያል እዚህ ላይ ቀደም ዲን الاسلام ብለን የጀመርነው اسلام ሁለት ትርጓሜዎች አሉት ብለናል እዚህ ጋር የተፈለገው የትኛው ነው اركان الاسلام الخمسه الاعمال الظاهره የተፈለገው ግልጽ የሆኑ ተግባራት والإيمان إيمان سيبال قدم بسالفنو دين الإسلام አጠቃላይ ኢማን ተብሎ ሊጠራ ይችላል እዚህ ጋር የተፈለገው ግን ሌላ ነው ንዑስ ነው እየተጠቀሰ ያለው والإيمان እዚህ ጋር ስድስቱ የኢማን ማዕዘናት الأعمال الباطنة ተብለው የሚታወቁት ናቸው والإحسان ሶስቶቹ ወደፊት ይመጣሉ እያንዳንዱ የራሱ ማዕዘናት ሩክኖች አሉት የመጀመሪያው የኢስላም ማዕዘን ነው እሺ وكل مرتبه لها اركان ያንዳንዷ ከሶስቱ ማለት ነው የኢስላም ደረጃዎች ወይም መደቦች ውስጥ ያንዳንዱ መደብ ወይም ደረጃ የራሱ ክፍሎች አሉት ማዕዘናት فاركان الاسلام 5 የኢስላም ማዕዘናት 5 ናቸው አሉ የኢስላም ማዕዘናት 5 ናቸው ኢስላም እዚህ ቦታ ላይ የተፈለገው ኢዕቲባር 5 የኢስላም ማዕዘናት الأعمال الظاهرة ውጫዊ የሆኑ ተግባራትን የሚገልጽ ነው ይሄንን ነብዩ ሰለላሁ ዐለይሂ ወሰለም ቡንየ الاسلام على 5 እስላም በአምስት ማዕዘናት ላይ ተገንብቷል አሉ አምስት ማዕዘናት ላይ ተገንብቷል ቡንየ ሲሉ ምናባዊ የሆነ ምስል አምሯችን ላይ እንድንስል ያስተዋወሱን ነው ያሉት ምን በግንብ ነው እየመሰሉት ያሉት እስላም ረቂቅ ነገር ነው ግንባታው የሚታይ ነገር አይደለም ግን በአይናችን በመናየው በእጃችን በመነዳሰሰው ነገር የሚገልጹት ይበልጥ እንደነረዳው ነው ምኑን እስላም በአምስት ማዕዘናት ላይ ተገንብቷል ይሄ ቤት አራት ማዕዘናት አሉት የቤቱ ዋና ክፍሎች ብዙ ናቸው ከመሆኑም ጋር ማዕዘናቱ ጠንካራ ክፍሎች ናቸው ሁለቱ ግድግዳዎች የሚገናኙት ማዕዘን ላይ ነው ስለዚህ አንዱ ማዕዘን ሲፈርስ ሁለቱ ግድግዳዎች የተገናኙት አደጋ ላይ ናቸው ቀጣይ ሌላ ማዕዘን ሲፈርስ ጠንከር ያለ ነፋስ ወይም የተደገፈ ነገር ሊጥለው ይችላል የኢስላም ማዕዘናት እነዚህ 5 ናቸው ሲባል የኢስላም ክፍሎች ዋናዎቹ እነዚህ ናቸው ለማለት እንጂ ሌላ ክፍል የለውም ማለት አይደለም ቤቱ አራት ማዕዘን አሉት ስንል ሌላ ክፍል የለውም እንደማንለው ሁሉ ማለት ነው ሌላ የለውም እያልን እንዳልሆነ ሁሉ በተመሳሳይ አርካኑል ኢስላም 5 ስንል የኢስላም ማዕዘናት 5 ናቸው ስንል እዚህ ላይ የቆመ የተገደበ ሌላ የሌለው ለማለት አይደለም ዋናዎቹ ኢስላም የቆመበት ምሰሶ ማዕዘኑ ይሄ ነው ይያሉ ነው ከዛስ فاركانul islam 5 ናቸው ካሉ በኋላ ሸሃደቱ አላ ኢላሃ ኢላላህ የመጀመሪያ የጠቀሱት ሸሃዳ ነው ምስክርነት ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ መመስከር ወአነ ሙሐመደን ረሱሉላህ ሙሐመድ የአላህ መልእክተኛ ናቸው ብሎ መመስከር ሸሃዳ ይሄ ሸሃዳ እንደዋዛ በቃል ሸሃዳ ብለን ወይም ምስክርነት ብለን ምናልፈው አይደለም ትኩረት ይፈልጋል ሸሃዳ ምን ይፈልጋል አንድ ሰው መንገድ ላይ እጃችንን ይዞ እዚህ ፍርድ ቤት የሆነች ጉዳይ ነበረችኝ አንዴ ተመሰክርልኝ ቢለን የታውቃለሁ ነው ምንድነው ጉዳይን ይታውቀዋል ዝም ብሎ ምስክርነት ይጠራል ለምን በውስጣችን የምናስበው አለ ሸሃዳ ምስክርነት ምን ይፈልጋል ማለት ነው እውቀት ይፈልጋል ስለምን መሰክርበት ጉዳይ ማወቅ አለብን ያላወቅነው ነገር ላይ ምስክርነት አይሰጥም በተመሳሳይ ከአላህ በስተቀር እውነተኛ አምላክ የለም ብሎ መመስከር ከተባለ ላ ኢላሃ ኢላላህ ምስክርነቱ መታወቅ አለበት ምንድነው የተፈለገው ተጨባጭ ብዙ ሰው ግድፈት አለ እዚህ ላይ ብዙ ሰው ላ ኢላሃ ኢላላህ ማለት ምንድነው ላ ኢላሃ ኢላላህ ሙሐመድ ረሱሉላህ አላህ አንድ ነው ሙሐመድ መልእክተኛ ነው ይላል አው አላህ አንድ ነው ነገር ግን የላ ኢላሃ ኢላላህ ትርጉም አይደለም ይሄ
የላ ኢላሃ ኢላላህ ትርጉም አይደለም። አንድ ሰው እድሜ ስንት ነው ሲባል ወንድ ብሎ ቢመልስ አው ወንድ ነህ፣ ግን ጥያቄው ይሄ አይደለም። የጥያቄ መልስ አይደለም ይሄ። ጥያቄው በትክክል መመለስ አለበት። ላ ኢላሃ ኢላላህ ምንድነው ሲባል አላህ አንድ ነው። ይሄ የጥያቄው መልስ አይደለም። አው አላህ አንድ ነው፣ ግን የዚህ ጥያቄ መልስ ይሄ አይደለም። የዚህ ሸሃዳ ተርጓሚው ይሄ አይደለም። የኢትዮጵያ ዋና ከተማ ማን ነው ሲባል ባህር ዳር ቆንጆ ከተማ ናት አለ። የጥያቄው መልስ ነው ይሄ አይደለም። አይገናኙም። ሁለቱ የተለያዩ ነገሮች ናቸው። የምትለው ጥሩ ከተማ ናት። የሳውዲ ከተማ ዋና ከተማ ማለት ሲባል መካ ቅዱስ ከተማ ነች። አዎ መካ ቅዱስ ከተማ ነች። ዋና ከተማ ሲባል የፖለቲካ ከተማ ነው፣ ዋና መቀመጫ ነው፣ ሌላ ነገር ነው። ስለዚህ ላ ኢላሃ ኢላላህ ምንድነው? ከዛ በፊት ሸሃዳ ማለት ምንድነው? እመሰክራለሁ እያለ ነው። ከዛ ግን አላህ አንድ ነው ብሎ መሰከረ። ምስክርነቱ አልተገናኘም። የተከሰተ ክስተት አለ። አይተሃል ወይ ተብሎ ተጠራ። አይቻለሁ አለ። ሄደና ሌላ ጉዳይ መሰከረ ማለት ነው። የመሰከረው ልክ እንኳን ቢሆን የተጠየቀውን ካልሆነ የመሰከረው ምስክርነቱ ዋጋ የለውም። ስለዚህ ሸሃዳ አንድ ምን ይፈልጋል? ዒልም። ሸሃዳ ሁለት ነገር ይፈልጋል። አንደኛው ዒልም ነው፣ ስለሚመሰክሩት ነገር ማወቅ። ሁለተኛው ኢዕላም ነው፣ ማሳወቅ። በሁለት ሰዎች መሃል ግጭት ተከሰተ፣ በድንበር ተጋጩ። ጉዳዩን ያውቃል፣ ፍርድ ቤት ሄደ፣ ተገኘ። ሳይናገር ዝም ብሎ ተመለሰ። ምስክርነት ተገኝቷል? አልተገኘም። ማወቅ ብቻውን በቂ አይደለም። ጉዳዩን ያውቃል፣ አስገኝቷል። እሱን ማወቅ የሚለው ግን አልተናገረም፣ አላሳወቀም መስማት ላለባቸው። ምን ጎደለው? ኢዕላም። ስለዚህ ሸሃዳ ሁለት ነገሮችን ይፈልጋል። አንድ ዒልም፣ ሁለተኛ ኢዕላም። ዒልም የሚመሰክሩበትን ጉዳይ ማወቅ፣ ኢዕላም የሚመሰክሩበትን ጉዳይ መመስከር፣ ማስተጋባት ማለት ነው። ስለዚህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ መመስከር አምልኮትን፣ ይሄ በተግባር መገኘት አለበት። አንደበታችን ያስተጋባል፣ በተግባር አምልኮትን ለሱ ብቻ ማድረግ፣ ለአላህ ብቻ። ለፍጡር ከተሰጠ ምላሳችንና ተግባራችን አልተጣጣምም። ሙሐመዱን ረሱሉላህ የሚለውም ላይ እንደዚሁ ዒልም ይፈልጋል፣ ኢዕላም ይፈልጋል። ዒልም ሁለቶቹም ነጥቦች ይመጣሉ ዝርዝር። አሁን የፈለኩት ሸሃዳ የምትለዋን ነጥብ መያዝ ነው። እንደዚህ ነው የፈለኩት። ሸሃዳ ከተባለ አሽሃዱ እያለ ያለ አካል አንድ የሚመሰክርበትን ማወቅ አለበት፣ ሁለት የሚመሰክርበትን ማስተጋባት አለበት። ከዛ ቀጥሎ ይሄ አንድ ነው። ከአምስቱ የእስላም ማዕዘናት ሁለቱ ሸሃዳዎች አንድ ተብለው ነው የሚጠቀሱት። ሁለቱ ሸሃዳዎች አንድ። ከዛ ወኢቃሙ ሰላህ፣ ሶላትን በአግባቡ መስገድ፣ ወኢታ አዘካ፣ ዘካን መስጠት፣ ወሰውም ረመዳን፣ ረመዳንን መጾም፣ ወሐጁ ቤቲላህ አልሐራም፣ የአላህን ቤት በአግባቡ በሚገባ መልኩ መጎብኘት፣ በትክክል ማስገኘት ብለው አስቀምጠዋል። ወደሊሉ ቀውሉሁ ተዓላ ከሚለው ኢንሻአላህ በቀጣይ የምናነሳ ይሆናል። እሺ እስቲጋፋን በተመለከተ ያሳለፍነው አለ። ዑመር ብን ኸጣብ ረዲየላሁ ዐንሁ በዓባስ እስቲጋፋ አድርገዋል የሚባለው እንዴት ነው? እሺ በመጀመሪያ እሱ እስቲጋፋ ሳይሆን ምንድነው የሚባለው? ተወሱል ነው የሚባለው። ዑመር ብን ኸጣብ ረዲየላሁ ዐንሁ ኸሊፋ በነበሩ ጊዜ ዝናብ ጠፍቶ ነበርና ለሶላት አልኢስቲስቃ በወጡበት ኩና ነተወሰሉ ቢረሱሊላህ ሰለላሁ ዐለይሂ ወሰለም፣ በአላህ መልእክተኛ ተወሱል እናደርግ ነበር። አሁን ደግሞ በአላህ መልእክተኛ አጎት ተወሱል እናደርጋለን አሉና አባስና ብለው አባስን ጠሩ ለዱዓ። ይሄንን ተወሱል የሚከለክሉትም ተወሱል የሚፈቅዱትም ደሊል ያደርጉታል። ተወሱል የሚከለክሉት ማለት የተፈቀደ ተወሱል አለ፣ እሱን አይደለም። በአላህ መወሰል፣ በስሞቹ በመገለጫዎቹ መወሰል፣ በመልካም ስራዎች መወሰል መረጃ የመጣበት ጉዳይ ነው። ከዚህ ውጪ በሌሎች አካላት መወሰልን በተመለከተ የሚጠቅሱ አካላት ይሄው ወኢና ነተወሰሉ ቢዐሚ ረሱሊላህ ሰለላሁ ዐለይሂ ወሰለም፣ በአላህ መልእክተኛ ተወሱል እናደርጋለን ብለው ነው የገለጹት። ይቻላል ማለት ነው ብለው ይጠቅሳሉ። ከልካዩ ክፍል ደግሞ ዱዓ አድርጉልኝ መቼ ተከለከለ? ማንም እንኳን አልተከለከለም። እናንተ የምታደርጉት የሞቱ ሰዎችን ጠርታችሁ በከሌ ተወሰነናል፣ በከሌ መጀል ነው እያላችሁ ያላችሁ። ሁለቱ እኮ አይገናኙም።
በሞተ ተወሱል ቢቻል ኖሮ ረሱል ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በአባስ ሳይሆን በማን ነበር መወሰል የነበረባቸው? ረሱል ሰለላሁ ዐለይሂ ወሰለም በእሳቸው እንወሰል ነበር ነው ያሉት። ያለፈ ክስተት ሆኖ ማለት ነው ነበር። አሁንስ በአባስ አሉ፣ በህይወት ዘው ከፊታቸው ባሉት። እናንተ የምታደርጉት ቢቻል ኖሮ አባስ ከአባስ የበለጠ ሌላ አካል አለ፣ ረሱልን ሰለላሁ ዐለይሂ ወሰለም ነበር ለተወሱል የሚያውሉት የሚጠቀሙት ብለው ይጠቅሳሉ። ይበልጥ ጠንካራ የሆነ ነገር ነው። ከዛ ባሻገር ግን ይሄ ተወሱል ሽርክ አይደለም። በነገራችን ላይ ብዙ ወደ ተውሂድ ቀረብ ያሉ ወንድሞች ይሄን ነጥብ ይዘነጋሉ። ተወሱል ሽርክ አይደለም። ምንድነው? ቢድዓ ነው። ወደ ሽርክ ሊያደርስ ይችላል ነው እንጂ በራሱ ሽርክ አይደለም። ወደ ሽርክ ሊወስድ ይችላል፣ ወደ ሽርክ ሊያዳርስ ይችላል። እዚህ የደረሰ ሰው ማለፉ በብዛት የሚጠበቅ ነው፣ የተለመደ ነው። አንድ ሁለተኛ ደግሞ አብዛኞቹ እስቲጋሳ ቢልአምዋት ሙታኖችን እርዳታ የሚጠይቁ አካላት ይህን ተግባራቸውን ተወሱል እያሉ ነው የሚጠሩት። ይሄ አንድን ክስተት ያለ ስሙ መጥራት ነው። አልአስማእ ላ ቱገይሩ አልሐቃኢቅ፣ ስሞች እውነታን አይቀይሩም። ልክ አይደለም በዚህ መልኩ መሰየማቸው። ይሄ በስሙ ነው መጠራት ያለበት። እስቲጋሳ ቢልአምዋት ከሙታን እርዳታ እየጠየቁ ነው ያሉት። ፍጥጥ ያለ የማያከራክር ግልጽ የሆነ ሽርክ ነው። እዚህ ጋር ኺላፍ አለ ማለት ኺላፉ ያለው በእነ አቡ ጀህልና በሙስሊሞች መካከል ነው ያለው። በሙታን እርዳታ መጠየቅ ይቻላል አይቻልም? ከሆነ በኋላ ከሆነ ዘመን ወደዚህ ሹብሃት ገብቶባቸው የተሳሳተ ነገር ያንጸባረቁትን ተዋቸው። ወደ አስል ከተመለስን ግን የምናገኘው እነማንን ነው? ወደ ኋላ ስንመለስ ቁርአን ላይ በግልጽ ፍንትው ብሎ የተቀመጠ ነገር፣ ቁርአን ላይ ሐዲስ ላይ በተጨባጭ የምናገኘውን ነገር ሲጀመር በሙስሊሞች በነብዩ ሰለላሁ ዐለይሂ ወሰለምና በሙሽሪኮች መካከል የነበረው ፍጥጫ መሰረቱ ይሄ እንጂ ሌላ ምንድነው? ስለዚህ ይሄ የሚያከራክር ነገር አይደለም። ነገር ግን ሽርክ ላይ ጥፋቱ ላይ የወደቁ ሰዎች ወይም ቦታ የሚሰጣቸው አካላት ስማቸው የገነኑ አካላት ጥፋቱ ላይ ስለወደቁ ይህን ሲያነሱ ሰዎች መከራከር ያድርገውታል። እውነትም ውሃ የሚያነሳ ክብደት ያለው መስሏቸው እንጂ በተጨባጭ ደልል የሚደግፈው ነገር በፍጹም አይደለም። والله تعالى ሰዓት ገፋል። ቀጣይ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።